የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ኤርትራ ወደ አዲስ ጦርነት መግባትን በፍጹም እንዳያስቡት ማለታቸው ተሰምቷል። የኤፈርት ኩባንያዎች የባንክ ሂሳብ ለምን እንደታገደ ታወቀ። የኢትዮጵያ መንግስት ከቀናት በኋላ በነዳጅ ላይ የሚጥለውን የቫትና ኤክሳይዝ ታክሶችን መተግበር ይጀምራል። የሳፋሪኮም የገንዘብ ማስተላለፊያ መተግበሪያ የሆነው ኤም-ፔሳ ደንበኞቹ የኢትዮ ቴሌኮም የዳታ ኔትወርክ መጠቀም አልቻሉም ሲል ለብሔራዊ ባንክ ቅሬታን አቅርቧል። ጄኔራል ባጫ ደበሌ መጽሐፍን አስመረቁም። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። እስከዚያውም ቻናላችንን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ኤርትራ ወደ አዲስ ጦርነት መግባትን በፍጹም እንዳያስቡት ማለታቸው ተሰምቷል። ፕሬዝዳንት ትራምፕ የፈረሙበት የአሜሪካ ብሔራዊ የደህንነት ስትራቴጂ ላይ ለጦርነት ተቃርቧል የተባለው የኢትዮጵያና ኤርትራ ውጥረት ለብቻው ቦታ ተሰጥቶት ተቀምጧል። ባለ 29 ገጹ የአሜሪካ የብሔራዊ ደህንነት ስትራቴጂ ከሰሞኑ በፕሬዝዳንቱ ተፈርሞ የወጣ ሲሆን ሀገሪቱ የዓለም ሀገራትን አስመልክቶ የምትከተላቸው የደህንነት ስትራቴጂዎችን የምታስቀምጥበት ነው። በዚሁ ሰነድ 29ኛው ገጽ ላይ አፍሪካ በሚለው አርዕስት ስር ስጋት የፈጠረው የኢትዮጵያና ኤርትራ ጉዳይ፣ የሩዋንዳና ኮንጎ፣ የሶማሊያና የሱዳን ጉዳይም ተጠቅሷል። በዚሁ አርዕስት ስርም ኢትዮጵያና ኤርትራ ሊገቡበት ነው ተብሎ የሚሰጋውን ጦርነት ማስቆም እንደሚገባ ሰነዱ ይጠቅሳል። የኢትዮጵያና ኤርትራን ጉዳይም አሜሪካ በአፍሪካ ቀዳሚው የብሔራዊ ደህንነት ስትራቴጂዋ እንዳደረገችው ጠቋሚ ሆኗል። ሰነዱም በአሜሪካው ፕሬዝዳንት ዶናልድ ትራምፕ ተፈርሞ የወጣው ይህ የአሜሪካ ብሔራዊ የደህንነት ስትራቴጂ ይፋ የሆነው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ስልክ ደውለው እንዳወሯቸው በተሰማ ማግስት ነው። ከዚሁ ሰነድ መነሻነትም የማርኮ ሩቢዮና የጠቅላይ ሚኒስትር አብይ አህመድ የስልክ ውይይትም ዋነኛ ትኩረቱ ስጋት ፈጣሪ በሆነው የኢትዮጵያና ኤርትራ ውጥረት ዙሪያ ሊሆን እንደሚችል መገመት ይቻላል። በአዲስ አበባ ያለው የአሜሪካ ኤምባሲ የውጭ ጉዳይ ሚኒስትሩ እና የጠቅላይ ሚኒስትር አብይ አህመድን የስልክ ውይይት አስመልክቶ ባወጣው አጭር መግለጫ የውይይታቸው ማጠንጠኛ በቀጠናው መረጋጋትን ለማስፈንና በአፍሪካ ቀንድ የሰላም ግንባታን ለማጠናከር ባላቸው ቁርጠኝነት ዙሪያ መሆኑን ገልጿል። ሆኖም የማርኮ ሩቢዮንና የጠቅላይ ሚኒስትር አብይን የስልክ ውይይት አስመልክቶ በኢትዮጵያ መንግስትም ሆነ የመንግስት ሚዲያዎች የተባለ ነገር አልነበረም። ሆኖም የአሜሪካ መንግስት ኢትዮጵያ የባህር በር ያስፈልገኛል ብላ እንቅስቃሴን ከጀመረች በኋላ በአዲስ አበባና በአስመራ መካከል የተፈጠረው ውጥረት በእጅጉ እንዳሳሰባት ፕሬዝዳንት ዶናልድ ትራምፕ ከፈረሙበት የብሔራዊ የደህንነት ስትራቴጂም ሆነ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ የስልክ ጥሪ መረዳት ይቻላል። በአፍሪካ ቀንድ በሶማሊያ ያለው የሽብርተኞች እንቅስቃሴ፣ በሱዳን የከፋ የሰብአዊ እልቂትን እያስከተለ ያለው ጦርነት በአሁኑ ሰዓትም ዋሽንግተንን እያሳሰበ እንደሆነ ባለስልጣኖቿ ገልጸው ነበር። በቀጠናው ያሉ ቀውሶች የዓለም አቀፍ ሽብርተኝነትና የስደተኝነት ምንጭ መሆኑም ዋነኛ ችግር ነው። እነዚህ ጦርነትና ግጭቶች ባልተፈቱበት ሁኔታ የኢትዮጵያና የኤርትራ ውጥረት ተባብሶ ወደ ጦርነት እንዳያመራም አሜሪካ ቅድሚያ ሰጥታ የምትሰራበት ጉዳይ መሆኑን ገልጻለች። የኤፈርት ኩባንያዎች የባንክ ሂሳብ ለምን እንደታገደ ታወቀ። ከሰሞኑ የፌዴራል መንግስት በትግራይ በህዝባዊ ወያኔ ሓርነት ትግራይ ህወሓት ስር ይተዳደሩ የነበሩ የኤፈርት ኩባንያዎችን የባንክ ሂሳብ ማገዱ ተሰምቶ ነበር። የፌዴራል መንግስት የኤፈርት ድርጅቶች የባንክ ሂሳብ እንዲታገድ ያደረገው ኩባንያዎቹ በጠቅላላ ኦዲት እንዲደረጉ በመፈለጉ ነው ተብሏል። ይህም ብቻ ሳይሆን ኩባንያዎቹ እንደገና እንዲዋቀሩም በፌዴራል መንግስት በኩል ፍላጎት ስላለ ነው የባንክ ሂሳባቸው እንዲታገድ የተደረገው ተብሏል። የፌዴራል መንግስት የኤፈርት ኩባንያዎች ኦዲት ይደረጉ ሲል ከግብርና መሰል ነገሮች ጋር ማጭበርበሮችን ጠርጥሮ ይሁን አይሁን ግን የታወቀ ነገር የለም። ሆኖም አንዳንድ የውስጥ ምንጮች የፌዴራሉ መንግስት የኤፈርት ኩባንያዎች የባንክ ሂሳብ እንዲታገድ ያደረገው በህወሓትና በፌዴራል መንግስት መካከል ባለው ውጥረት ሳቢያ እየተደረጉ ላሉ የጦርነት ዝግጅቶች የኤፈርት ኩባንያዎች ገንዘብን ለህወሓት ጦር መዘጋጃነት ጥቅም ላይ እንዳይውል በመስጋት ነው ብለዋል። ይህ ኤፈርትን የመቆጣጠሩ ነገርም አሁን የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሚኒስትር የሆኑት ጌታቸው ረዳ የክልሉ ጊዜያዊ አስተዳዳሪነት ወቅትም ትልቁ መወዛገቢያም ነበር። በጌታቸው ረዳ የአመራርነት ዘመን የኤፈርት የበላይ ኃላፊ የነበሩት በየነ ምክሩ የተነሱትም በዚሁ ኤፈርትን ለመቆጣጠር በተደረገ ግብግብ ነው። አሁን በየነ ምክሩ ከጌታቸው ረዳ ጋር ስምረት የተሰኘውን ፓርቲ አቋቁመው የፓርቲውም አባል ሆነዋል። አሁን ላይ የኤፈርት ኩባንያዎችን የተቆጣጠረው ከፌዴራል መንግስት ጋር ግብግብ ውስጥ የገባው አካል በመሆኑ የኩባንያዎቹ ገንዘብ ለጦርነት ዝግጅት እየዋለ ነው የሚል ስጋት ሳይኖር አልቀረም። ከዚህ በፊት የኤፈርት ድርጅቶች የባንክ ሂሳብ እንዲታገድ የተደረገው በ2015
2013 ዓ.ም በፌዴራል መንግስትና በትግራይ መካከል ጦርነት መነሳቱን ተከትሎ ነበር። በወቅቱ ከ30 በላይ የሚሆኑ ኩባንያዎች የባንክ አካውንት እንዲታገድ ተደርጎ ኩባንያዎቹ በፌዴራል መንግስት የባላደራ ቦርድ ተቋቁሞ እንዲመሩ ተደርጎ ነበር። የፌዴራል መንግስት በወቅቱ የኢፈርት ድርጅቶች የባንክ ሂሳብ እንዲታገድ ያደረገውም ኩባንያዎቹ በገንዘባቸው የህወሓትን ጦር ያግዛሉ በሚል ነበር። ከቅርብ ጊዜ ወዲህ ግን ህወሓትና የፌዴራል መንግስት የገቡበትን ውጥረት ተከትሎ መንግስት የክልሉን የበጀት ድጎማ ለ2 ወራት ማቆሙና የኢፈርት ድርጅቶችን የባንክ ሂሳብ የማገድ እርምጃንም ወስዷል። የኢፈርት ኩባንያዎች ከጦርነቱ ዓመታት በኋላ በተደረገ ጥረት ነው እንደ ኢዛና ወርቅና መሶቦ ሲሚንቶ ያሉ ኩባንያዎች ወደ ስራ የተመለሱት። ከቅርብ ጊዜ ወዲህ ግን የፌዴራል መንግስት ህወሓት ከኤርትራ መንግስት ጋር በማበር ለሀገሪቱ አደጋ የሆነ ተግባር ላይ ተሰማርቷል ሲልም ይከሳል። የኢትዮጵያ መንግስት ከቀናት በኋላ በነዳጅ ላይ የሚጥለውን የቫትና ኤክሳይዝ ታክሶችን መተግበር ይጀምራል። ይህም የቤንዚንና የናፍጣ ዋጋን በእጅጉ እንደሚያንረው ይጠበቃል። የገንዘብ ሚኒስቴር ከጥቂት ሳምንታት በፊት ባወጣው ሪፖርት በነዳጅ ላይ የሚተገበረውን የቫትና ኤክሳይዝ ታክስን በታህሳስ ወር ተግባራዊ እንደሚያደርግ መናገሩ ይታወሳል። በነዳጅ ምርቶች ላይ ተግባራዊ የሚደረጉ ሁለቱ ታክሶች ተጨማሪ እሴት ታክስ ማለትም ቫት 15 በመቶ፣ ኤክሳይዝ ታክስም 15 በመቶ፣ በጥቅሉ 30 በመቶ ታክስ ነው በነዳጅ ምርቶቹ ላይ ተግባራዊ የሚደረግ። ይህም በነዳጅ ዋጋ ላይ ከፍተኛ መናረን ያስከትላል ተብሎ ተሰክቷል። የቤንዚን ዋጋን እንኳን ብንወስድ አሁን ይጣላል የተባለው ቫትና ኤክሳይዝ ታክስ ይጣልበት አሁን ይሸጥበት ካለው 122 ብር ወደ 160 ብር ይጠጋል ማለት ነው። የትራንስፖርትና የምርቶችን ዋጋ ያንራል ተብሎ የተሰጋው የነዳጅ ታክስ ትግበራ መንግስት ወጪን ለመሸፈን ያግዝልኛል ብሎ የሚተገብረው ሲሆን ከዓለም ባንክና IMF ጋር የደረሰበት የኢኮኖሚ ማሻሻያ ስምምነት አካል መሆኑ ይነገራል። ለዚህም በሚመስል ሁኔታ ዛሬን ጨምሮ የነዳጅ ማደያዎች በርካታ ቦታዎች በመኪና ሰልፎች ተጨናንቀው ታይተዋል። የሳፋሪኮም የገንዘብ ማስተላለፊያ መተግበሪያ የሆነው ኤምፔሳ ደንበኞቹ የኢትዮ ቴሌኮም የዳታ ኔትወርክን መጠቀም አልቻሉም ሲል ለብሔራዊ ባንክ ቅሬታውን አቅርቧል። ከዚህ ቀደም በነበረው አሰራር የሳፋሪኮም የገንዘብ ማስተላለፊያ የሆነውን ኤምፔሳን የሚጠቀሙ የሳፋሪኮም ደንበኞች የኢትዮ ቴሌኮምን የሞባይል ዳታቸውን በመጠቀም ገንዘብ ማስተላለፍ የሚችሉበት አሰራር ነበር። ሆኖም አሁን ላይ ኢትዮ ቴሌኮም ባልታወቀ ምክንያት ይህንን ኔትወርክ ዘግቶታል። ጉዳዩን አስመልክቶ መግለጫ የሰጠው ተቋሙ በዚህ ምክንያት የኢትዮ ቴሌኮምን ዳታ የሚጠቀሙ ደንበኞቹ ወደ አካውንታቸው መግባትና የገንዘብ ዝውውርን መፈጸም ባለመቻላቸው እየተስተጓጎሉ መሆኑን ገልጿል። የሳፋሪኮሙ ኤምፔሳ የገንዘብ ማስተላለፊያ መተግበሪያ ወይንም ኤምፔሳ ለሁሉም የኢትዮ ቴሌኮምን ዳታ ለመጠቀም የሚያስችለውን ፈቃድ ከብሔራዊ ባንክና የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ፈቃድ አግኝቶ ነበር ወደ ስራ የገባው። ኩባንያው በአሁኑ ወቅት አገልግሎቱን ወደ ስራ ለመመለስ ከተቆጣጣሪ የመንግስት ተቋማት ጋር እየተነጋገረ መሆኑን ገልጿል። ኢትዮ ቴሌኮም የሀገሪቱን የቴሌኮም ዘርፍ በበላይነት ተቆጣጥሮታል። ይህም ለአጠቃላይ የዘርፉ ውድድር አደጋ ነው በማለት ከዚህ ቀደም ለዓለም ባንክ ቅሬታ አቅርቦበት ነበር። ኢትዮ ቴሌኮም በተለይ የኔትወርክ መሰረተ ልማቶች ላይ ያለው የበላይነትና ተቆጣጣሪነት ብሎም በዋጋ ትመና ላይ ያለው ቁጥጥር ለአጠቃላይ የዘርፉ ውድድር አደጋ መደቀኑንም ነበር ባንኩ የገለጸው። መሰል በኢትዮ ቴሌኮም የሚደረጉ የዳታ ማቋረጦች ይህን ተወዳዳሪነት አደጋ ውስጥ ይከታሉ ለሚባሉ ችግሮች አንዱ መሳሪያ ተደርጎ ተወስዷል። ድርጊቱ የደንበኞችን እንቅስቃሴ ከማስተጓጎል ባለፈ የፋይናንሻል ስርዓቱን ህጎች የሚጥስም ነው ተብሏል። የኢትዮጵያ ኮሚኒኬሽን ባለስልጣን ዳይሬክተር ባልቻ ሬባ ስለ ችግሩ ተቋማቸው ቢያውቅም ምላሹን መስጠት ያለበት ግን ብሔራዊ ባንክ ነው ብለዋል። ኢትዮ ቴሌኮም ደግሞ እስካሁን በጉዳዩ ላይ አስተያየት ለመስጠት አለመፍቀዱ ተሰምቷል። በመጨረሻም ባጫ ደበሌ መጽሐፍን አስመረቁ። የመጽሐፉ ርዕስም የጸረ ሽምቅ ውጊያ ጥበብ ይሰኛል። በመጽሐፉ ምረቃ ስነ ስርዓት ላይም የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተገኝተዋል። የጸረ ሽምቅ ውጊያ ጥበብ መጽሐፍ ዘመኑን የሚመጥንና ለጦር መሪዎች ማስተማሪያነት ከፍተኛ ጠቀሜታ አለው ብለዋል። አምባሳደር ጄኔራል ባጫ ደበሌ በበኩላቸው ቀደም ሲል የአገር ጦር መሪዎች የሚጽፉት መጽሐፍ ታሪክ ላይ እንደሚያተኩር አስታውሰዋል። በ187 ገጾች የተዘጋጀው በ5 ምዕራፎች የተከፋፈለው የጸረ ሽምቅ ውጊያ ጥበብ መጽሐፍ ላይ ሳይንሳዊ ይዘቶች ተካተውበታልም ብለዋል። መጽሐፉ ስለ ሽምቅ ውጊያ ዳራና ልምድ፣ የጸረ ሽምቅ ውጊያ ዓለም አቀፍ ተሞክሮች፣ የሸማቂና የአሸባሪ ቡድኖች ባህሪ፣ የጸረ ሽምቅ ውጊያና የጸረ ሽምቅ ግብረ ኃይል ዝግጅት ምንነትን የሚገልጽ መሆኑ ተመላክቷል። ጄኔራል ባጫ ደበሌ ህወሓት በሚመራው የኢህአዴግ መንግስት ዘመን በሌተናል ጄኔራልነት የውጊያ ምህንድስና መምሪያን ይመሩ የነበሩ ሲሆን ከዚያም በጡረታ ተገልለው ቆይተዋል። ቆይቶ ግን የፌዴራል መንግስት ከትግራይ ጋር ጦርነትን ሲያደርግ በጥሪ ወደ ውትድርና ስራቸው ተመልሰዋል። ከጦርነቱ በኋላም የሙሉ ጄኔራልነት ማዕረግን አግኝተዋል። ሆኖም ሳይታሰብ ነው በኬንያ የኢትዮጵያ አምባሳደር እንዲሆኑ የተሾሙት።
ከኢትዮ ፍሮንት የዛሬ ጉዳያችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ